በአሁኑ ወቅት በመካከለኛው ምስራቅ ምድር ላይ እየታየ ያለው ሁኔታ ተራ ዲፕሎማሲያዊ ፍጥጫ ወይም የቃላት ጦርነት ሳይሆን መላውን ዓለም ወደማይቀለበስ ታላቅ የጦርነት አዙሪት ሊከታት የሚችል የታሪክ አስፈሪ ምዕራፍ መጀመሪያ ይመስላል። በአሜሪካና በኢራን መካከል ለግማሽ ክፍለ ዘመን ያህል የቆየው የጥል ግንብ ተደርምሶ አሁን ላይ ወደ ለየለት ወታደራዊ ግጭትና ምናልባትም ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት እጅግ አደገኛ አፋፍ ላይ ተደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ ሊሰነዘር የታሰበውን ወታደራዊ ጥቃት ለጊዜው ይቆይ በማለት ለዲፕሎማሲ እድል ሰጥተው የነበረ ቢሆንም አሁን ግን ትዕግስታቸው ተሟጦ ረዳቶቻቸውና የፔንታጎን ከፍተኛ የጦር መሪዎች ቆራጥ የሆነ ወታደራዊ እርምጃ እንዲያቀርቡላቸው በከፍተኛ ግፊት እያሳሰቡ ይገኛሉ። ይህ ቆራጥ የሚለው ቃል በወታደራዊ ስትራቴጂ ትርጓሜው ጠላትን ዳግም እንዳያንሰራራ አድርጎ የመደምሰስ የአመራር መዋቅርን የማፈራረስና ሀገራዊ አቅምን የማውደም ግብን ያነገበ መሆኑ ስጋቱን እጥፍ ድርብ አድርጎታል። የነጩ ቤተ መንግስት ባለስልጣናት እንደሚሉት ከሆነ ፕሬዝዳንቱ ይህንን ቃል በተደጋጋሚ መጠቀማቸው አሜሪካ ልትወስድ ያሰበችው እርምጃ ተራ የአየር ድብደባ ሳይሆን በቴህራን ያለውን መንግስት እስከ መለወጥ ሊደርስ የሚችል ሰፊ ግብ ያለው መሆኑን ያመለክታል። ፕሬዝዳንት ትራምፕ በቴህራን ላይ ያላቸውን ቁጣ በተግባር ለመግለጽ በዓለም ላይ ታይቶ የማይታወቅ ግዙፍና ዘመናዊ የጦር ኃይል ወደ ቀጠናው እያስጠጉ ይገኛሉ። የዚህ ወታደራዊ ክምችት ቁንጮ የሆነው የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ግብረ ኃይል እንቅስቃሴ እጅግ ሰቅጣጭ ነው። ይህ መርከብ ተራ የባህር ላይ ተሽከርካሪ ሳይሆን በራሱ ሉዓላዊ የሆነ ተንሳፋፊ የወታደራዊ ከተማ ተደርጎ ሊወሰድ ይችላል። መርከቧ ከ100,000 ቶን በላይ ክብደት ያላት ሲሆን በውስጧ ከ90 በላይ ዘመናዊ የውጊያ ጀቶችን፣ ሄሊኮፕተሮችን እና ሰው አልባ አውሮፕላኖችን መሸከም ትችላለች። በአሁኑ ወቅት ይህ ግዙፍ መርከብ ከደቡብ ቻይና ባህር በመነሳት ስልታዊ በሆነ ምስጢራዊነት የቦታ አመልካች ምልክቶቿን አጥፍታ ወደ ፋርስ ባህረ ሰላጤ እየተጓዘች መሆኑ ተረጋግጧል። መርከቧን አጅበው የሚጓዙት የሚሳኤል አጥፊ መርከቦችና ክሩዘሮች በመቶዎች የሚቆጠሩ የቶምሃውክ ረጅም ርቀት ሚሳኤሎችን የታጠቁ ሲሆን እነዚህ ሚሳኤሎች ከባህር ላይ ተተኩሰው በኢራን ጥልቅ ግዛቶች ውስጥ የሚገኙ የኒውክሌር ጣቢያዎችን፣ የወታደራዊ እዝ ማዕከላትንና የመንግስት ቢሮዎችን በከፍተኛ ትክክለኛነት የማውደም አቅም አላቸው። ይህ የባህር ላይ ክምችት ብቻውን የአንድን አገር ወታደራዊ መዋቅር ሽባ የማድረግ አቅም እንዳለው የወታደራዊ ተንታኞች ይስማሙበታል። በአየር ኃይል ረገድም አሜሪካ እጅግ አስፈሪ የሆኑ መሳሪያዎችን አሰልፋለች። ከእንግሊዝ ራፍላኬንዝ የጦር ሰፈር የተነሱትና በዮርዳኖስ የጦር ሰፈሮች ያረፉት ኤፍ-15 ስትራይክ ኢግል የውጊያ ጀቶች የዚህ ዘመቻ ቀዳሚ ተዋናዮች ናቸው። እነዚህ ጀቶች በአንድ ጊዜ የአየር ላይ ውጊያ የማድረግና መሬት ላይ ያሉ ኢላማዎችን በከባድ ቦምቦች የማውደም ድርብ አቅም አላቸው። የጀቶቹን የበረራ ርቀት ለማራዘም ደግሞ ኬሲ 135 የተሰኙ የአየር ላይ ነዳጅ ጫኝ አውሮፕላኖች በብዛት ተሰማርተዋል። ይህም ማለት የአሜሪካ ጀቶች ከዮርዳኖስ ወይም ከባህረ ሰላጤው ተነስተው ሳይታክቱና ሳይመለሱ በኢራን ሰማይ ላይ ለረጅም ሰዓታት የጥፋት እሳት እንዲያዘንቡ ያስችላቸዋል። ከዚህ በተጨማሪም ሲ-17 ግሎብ ማስተር የተሰኙ ግዙፍ የጭነት አውሮፕላኖች ቀን ከሌሊት ወደ ቀጠናው እያመላለሱ ያሉት የጦር መሳሪያዎች፣ ጥይቶችና ደጋፊ ቁሳቁሶችን ስንመለከት ዝግጅቱ ለተወሰነ ጥቃት ሳይሆን ለሁለገብና ለረጅም ጊዜ ጦርነት መሆኑን መረዳት ይቻላል። የአሜሪካ አየር ኃይል በቀጠናው ያለው የበላይነት የኢራንን የአየር መከላከያ መዋቅር በቀላሉ ሊበጣጥሰው እንደሚችል ቢገመትም ኢራንም የራሷን የሩሲያ ሰራሽ መከላከያዎች አዘጋጅታ መጠበቋ ግጭቱን ደም አፋሳሽ ሊያደርገው ይችላል። የሚገርመውና ዓለምን ያስደነገጠው ሌላው መረጃ አሜሪካ ኤም1 አብራምስ የተሰኙ የማይበገሩ የብረት አውሬዎችን ወይም ታንኮችንና ኤም2 ብራድሌ የውጊያ ተሽከርካሪዎችን ወደ ቀጠናው ማጓጓዟ ነው። እነዚህ የምድር ውጊያ መሳሪያዎች ወደ ቦታው መድረሳቸው አሜሪካ ምናልባትም በኢራን ግዛት ውስጥ የምድር ጦር ለማስገባት ወይም ስልታዊ የባህር ዳርቻ ቦታዎችን ለመያዝ ማቀዷን የሚጠቁም ነው። በተጨማሪም ኢኤጂኤልኤስ የተሰኙ ዘመናዊ የኤሌክትሮኒክስ መሬት ላይ ተኳሽ መሳሪያዎችን በማሰማራት ከኢራን ሊሰነዘር የሚችለውን የድሮንና የሚሳኤል ዝናብ ለመመከት ዝግጁ ሆናለች። በአጠቃላይ በአሁኑ ወቅት አሜሪካ ከ30,000 በላይ በከፍተኛ ስልጠና የደረጁ ወታደሮችንና በቢሊዮን ዶላር የሚቆጠሩ የጥፋት መሳሪያዎችን በኢራን ደጃፍ ላይ አከማችታ የመጨረሻውን የጥቃት ትዕዛዝ እየጠበቀች ትገኛለች። ይህ ዝግጅት ከቀላል ማስጠንቀቂያ ባለፈ የኢራንን ወታደራዊና ፖለቲካዊ አቅም ሙሉ በሙሉ ለመደምሰስ ያለመ መሆኑ በግልጽ ይታያል። በዋሽንግተንና በቴህራን መካከል ያለው ንግግር አሁን ላይ ከዲፕሎማሲያዊ ጨዋነት ወጥቶ ወደ የህልውና ፍልሚያ ተሸጋግሯል። ፕሬዝዳንት ትራምፕ በሰጡት እጅግ አስደንጋጭ መግለጫ ኢራን በእሳቸው ላይ የግድያ ሙከራ ለማድረግ የምታስብ ከሆነ ሀገሪቱ ከምድረ ገጽ እንደምትጠፋ ተናግረዋል። ይህ ንግግር በታሪክ ታይቶ የማይታወቅና አሜሪካ ያላትን የኒውክሌር አቅም ጭምር ለመጠቀም ወደ ኋላ እንደማትል የሚጠቁም አክራሪ ማስጠንቀቂያ ነው።
ትራምፕ ይህንን ያሉት ቴህራን በ79 ዓመቱ ፕሬዝዳንት ላይ የግድያ ዛቻ መሰንዘሯንና ባሳለፍነው ሐምሌ 2024 ዓ.ም በፔንሲልቬኒያ በእሳቸው ላይ ከደረሰው የግድያ ሙከራ ጀርባ የኢራን እጅ ሊኖር ይችላል የሚለውን ጥርጣሬ መሰረት በማድረግ ነው። የትራምፕ ንግግር ከተነካሁ አጠፋችኋለሁ የሚል ግልጽ የጦርነት አዋጅ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ወደማይመለስበት ደረጃ አድርሶታል። ፕሬዝዳንቱ በተለይም የኢራን መንግስት በገዛ ዜጎቹ ላይ የሚፈጽመውን በደል እንደ ትልቅ ምክንያት በማንሳት የዓለም አቀፉን ማህበረሰብ ድጋፍ ለማግኘት እየሞከሩ ይገኛሉ። የኢራን ወታደራዊ አመራሮችም ለዚህ ዛቻ የሰጡት ምላሽ እጅግ የከፋና ደም አፋሳሽ ነው። የኢራን ጦር ቃል አቀባይ ጀነራል አቡልፈዝል ሸካርቺ በአያቶላ አሊ ካሜኒ ላይ ማንኛውም አይነት የጥቃት ሙከራ ቢደረግ ኢራን ጥቃት አድራሾቹን እጅ ከመቁረጥ ባለፈ ዓለማቸውን በእሳት እንደምታቃጥል ዝተዋል። ጀነራሉ ይህ ተራ መፈክር አይደለም በማለት አሜሪካና እስራኤል በቀጠናው ውስጥ ምንም አይነት አስተማማኝ መጠለያ እንደማይኖራቸውና የኢራን የሚሳኤል ዝናብ መላውን መካከለኛው ምስራቅ ወደ ሲኦል እንደሚቀይረው አስጠንቅቀዋል። ኢራን በሺዎች የሚቆጠሩ የረጅም ርቀት ባለስቲክ ሚሳኤሎች ያሏት ሲሆን እነዚህ ሚሳኤሎች በመላው መካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና የእስራኤል ከተሞችን የመምታት አቅም እንዳላቸው ይታወቃል። የኢራን ስትራቴጂ የአሜሪካን ጥቃት በመከላከል ላይ ብቻ ሳይሆን አሜሪካ በክልሉ ያሏት ጥቅሞችና አጋሮቿ በማጥቃት ላይ የተመሰረተ መሆኑ ስጋቱን ይበልጥ አሳሳቢ አድርገዋል። በውጭ በኩል የጦርነት ደመና ሲንዣበብ፣ በኢራን ውስጥ ደግሞ ህዝባዊ አመፁ ሀገሪቱን እያናወጣት ይገኛል። በኢኮኖሚ ቀውስና በገንዘብ ምንዛሬ ውድቀት ሳቢያ የተቀሰቀሰው ተቃውሞ አሁን ላይ ወደ ለየለት የቤት ውስጥ ጦርነት ተቀይሯል። የኢራን መንግስት ይህንን ተቃውሞ ለማፈን በወሰደው እጅግ አሰቃቂ እርምጃ እስካሁን ከ4000 በላይ ዜጎች መገደላቸውን የሰብአዊ መብት ተሟጋቾች ይገልጻሉ። አንዳንድ መረጃዎች ደግሞ የሟቾች ቁጥር 20,000 ሊደርስ እንደሚችል ይጠቁማሉ። ከ26000 በላይ ሰዎች ታስረው በከባድ ስቃይ ላይ ይገኛሉ የሚሉም አሉ። ይህንን ጭፍጨፋ ከዓለም ዓይን ለመደበቅ ሲባልም የኢራን መንግስት 92 ሚሊዮን ዜጎቿን ከኢንተርኔት እና ከኮሙኒኬሽን መረብ ሙሉ በሙሉ አጥፍቶ በዲጂታል ጨለማ ውስጥ ከቷቸዋል። ይህ ለ10 ቀናት የዘለቀውና አሁንም የቀጠለው የኢንተርኔት መዘጋት በሰው ልጅ ታሪክ ውስጥ እጅግ አስከፊው የመረጃ እገዳ ተደርጎም ተወስዷል። ቴህራን አሁን የወሰደችው እርምጃ ተቃውሞውን ለመቆጣጠር ብቻ ሳይሆን እንደ ቻይናና ሩሲያ ዜጎቿን ከዓለም አቀፍ መረጃ ሙሉ በሙሉ የሚቆርጥ ብሔራዊ የኢንተርኔት ግንብ ለመገንባት መሆኑ ተሰምቷል። ይህ የዲጂታል መገለል ዜጎች ለሚደርስባቸው ግድያና በደል ድምፅ እንዳይሆኑ የሚያደርግ ሲሆን ፕሬዝዳንት ትራምፕም ለወታደራዊ እርምጃቸው እንደ ዋነኛ የሞራል ምክንያት እየተጠቀሙበት ያለው ይህንኑ የዜጎች በደል ነው። የኢራን መንግስት በበኩሉ ይህንን ተቃውሞ በውጭ ኃይሎች የሚመራ ሽብርተኝነት ሲል ገልጿል። ይሁን እንጂ በመሬት ላይ ያለው እውነታ የሚያሳየው ህዝቡ በከፍተኛ ደህንነትና ጭቆና ተማሮ ለለውጥ እየታገለ መሆኑን ነው። በዚህ አስፈሪ ፍጥጫ ውስጥ እስራኤል እጅግ ወሳኝና አደገኛ ሚና እየተጫወተች ትገኛለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኢራን ውስጥ እየተካሄደ ያለውን የጀግንነት የነጻነት ትግል እንደምታደንቅ ገልጸው የኢራን አገዛዝ የሚፈጽመውን በደል ዓለም እንዲያወግዘው ጥሪ አቅርበዋል። የእስራኤል የደህንነት ካቢኔ ባወጣው መረጃ መሰረት እስራኤል ከኢራን የሚሰነዘርባትን እጅግ ከባድ የሚሳኤል ጥቃት ለመቋቋም ወስናለች። 700 ሚሳኤሎች በአንድ ጊዜ ቢተኩሱብንም በቴህራን ያለው የአያቶላዎች አገዛዝ የሚወገድ ከሆነ ይህንን መስዋዕትነት ለመክፈል ዝግጁ ነን የሚለው የእስራኤል አቋም ነገሩ ወደ መጨረሻው ምዕራፍ መቃረቡን ያሳያል። እስራኤል የአሮ እና የዴቪድ ስሊንግ የተሰኙ ዘመናዊ የሚሳኤል መከላከያዎቿን በከፍተኛ ንቃት ላይ ያቆመች ቢሆንም የጥይት ክምችቷ ሊሟጠጥ ይችላል የሚል ስጋት አለ። ሆኖም ግን አሜሪካ ከጀርባዋ መቆሟ ለኔታንያሁ መንግስት ትልቅ መተማመኛ ሆኗል። እስራኤል በኢራን ላይ የምታደርገው ማንኛውም ጥቃት ከመላው መካከለኛው ምስራቅ አክራሪ ቡድኖች ጋር ወደምትገባበት ሰፊ ጦርነት ሊያመራ እንደሚችል ቢታወቅም የኢራንን ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ግን ይህንን አደጋ ለመቀበል ዝግጁ ነን ብላለች። ይህ የአሜሪካ የእስራኤልና የኢራን ትሪያንግል ፍጥጫ መላውን ቀጠና ወደ እሳት ገንዳነት እየለወጠ ይገኛል። የዓለም ኢኮኖሚም በዚህ ውጥረት ክፉኛ እየተናወጠ ነው። የፋርስ ባህረ ሰላጤ ለነዳጅ ዝውውር እጅግ ወሳኝ ቦታ በመሆኑ እዚህ ቦታ ላይ የሚከሰት ጦርነት የነዳጅ ዋጋን ሰማይ እንዲነካ ሊያደርገው ይችላል። ይህም የዓለምን ኢኮኖሚ ወደ ከባድ ቀውስ ሊከተው ይችላል። በሌላ በኩል ደግሞ በስዊዘርላንድ ዳቮስ እየተካሄደ የሚገኘው የዓለም ኢኮኖሚ መድረክ እንደተለመደው የዓለምን የኢኮኖሚ አቅጣጫዎች ብቻ ሳይሆን ዓለም አቀፍ ደህንነትን የሚፈታተኑ ስሱ ጂኦፖለቲካዊ ጉዳዮችንም የሚንጸባረቁበት መድረክ ሆኗል። በዚህ ታዋቂ መድረክ ላይ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ከሮይተርስ ጋር ያደረጉት ቆይታ በኢራን የኒውክሌር መርሃ ግብር ዙሪያ ያለው ትዕግስት እየተሟጠጠ መሆኑን ዓለም አቀፉ ማህበረሰብ አደገኛ የዲፕሎማሲ መስቀለኛ መንገድ ላይ መድረሱን የሚያበስር ነው። ግሮሲ በመግለጫቸው በኢራንና በኤጀንሲው መካከል ያለው የቆየ አለመግባባት በተለይም በአሜሪካና በእስራኤል ጥቃት ተፈጽሞባቸዋል በተባሉ የኒውክሌር ተቋማት ዙሪያ ያለው የቁጥጥር ክፍተት ለዘላለም ሊቀጥል አይችልም በማለት የሰጡት ማስጠንቀቂያ የጉዳዩን አሳሳቢነት ወደ አዲስ ምዕራፍ አሸጋግሮታል።
ይህ የወቅቱ ውጥረት መነሻው ኢራን በቁልፍ የኒውክሌር ማበልጸጊያ ጣቢያዎቿ ላይ ለኤጀንሲው ተቆጣጣሪዎች የፈቀደችው የፍተሻ ገደብ ነው። እንደ ናታንዝ፣ ፎርዶ እና ኢስፋሃን ያሉ ስትራቴጂካዊ ተቋማት ባለፈው ሰኔ ወር ላይ ጥቃት ከተፈጸመባቸው በኋላ ኤጀንሲው በእነዚህ ቦታዎች ላይ ያለውን እንቅስቃሴ መከታተል ካቆመ 7 ወራት አልፈዋል። ግሮሲ እንደሚሉት ኤጀንሲው ጥቃት ያልደረሰባቸውን 13 ተቋማት መጎብኘት ቢችልም እጅግ አንገብጋቢ የሆኑትና ጥቃት የደረሰባቸው ጣቢያዎች ግን ለተቋሙ ዝግ ሆነው ይገኛሉ። ይህ ሁኔታ በኤጀንሲውና በኢራን መካከል ያለውን መተማመን ክፉኛ የሸረሸረው ሲሆን ኢራን ስለ እነዚህ ጣቢያዎችና በውስጣቸው ስለነበረው የኒውክሌር ቁስ ዝርዝር ሪፖርት እንድታቀርብ የቀረበላትን ጥሪ ችላ ማለቷ ደግሞ ስጋቱን ይበልጥ አግዝፎታል። የዚህ ውዝግብ እምብርት በኢራን እጅ ይገኛሉ ተብለው የሚገመቱት እጅግ ከፍተኛ መጠን ያለው የተብላላ ዩራኒየም ነው። በኤጀንሲው መረጃ መሰረት ኢራን 440.9 ኪሎ ግራም የሚመዝን እስከ 60 በመቶ የተብላላ ዩራኒየም አላት። ይህ የመብላላት ደረጃ ለሲቪል አገልግሎት ከሚያስፈልገው መጠን እጅግ የላቀ ሲሆን ለኒውክሌር ጦር መሳሪያ ዝግጅት ከሚያስፈልገው 90 በመቶ ጋር እጅግ ጥቂት ርቀት ብቻ ነው የሚቀረው። ግሮሲ በሰጡት ቴክኒካዊ ትንታኔ መሰረት ይህ ቁስ የበለጠ ቢብላላ ለ10 የኒውክሌር ቦምቦች የሚበቃ ቁሳቁስ ማምረት ይችላል። ኤጀንሲው በራሱ መመሪያ መሰረት እንዲህ ያለው ከፍተኛ ይዘት ያለው ቁስ በየወሩ መፈተሽ ሲገባው ላለፉት 7 ወራት ምንም አይነት ማረጋገጫ ማግኘት አለመቻሉ ቁሱ ተዘዋውሯል ወይም ተደብቋል የሚል ጥርጣሬ እንዲነግስ አድርጓል። ዳይሬክተሩ ይህ ቁስ የት እንዳለ አላውቅም የምልበት ደረጃ ላይ መድረስ የለብኝም ማለታቸው የኤጀንሲው የቁጥጥር ሰንሰለት የመበጠስ አደጋ እንደተጋረጠበት ያሳያል። ራፋኤል ግሮሲ በዳቮስ የሰጡት መግለጫ በዲፕሎማሲያዊ ቋንቋ እየታጀበ ቢሆንም ውስጡ ግን ከባድ የሕግ ማስጠንቀቂያዎችን አዝሏል። ኢራን የኒውክሌር መስፋፋትን ለመክታት የተፈረመው ዓለም አቀፍ ስምምነት አባል በመሆኗ ግዴታዎቿን እንደ ምግብ ዝርዝር የምትመርጥበትና የምትጥልበት ዕድል እንደሌላት ግሮሲ አስታውቀዋል። ይህ የመረጡትን ብቻ የመተግበር ዝንባሌ በዓለም አቀፍ ሕግ ተቀባይነት እንደሌለውና ኢራን ግዴታዋን ካልተወጣች ኤጀንሲው ኢራን ለሕግ አልተገዛችም ብሎ በይፋ ለመግለጽ እንደሚገደድ አስገንዝቧል። እንዲህ ያለ መግለጫ ደግሞ ጉዳዩን በቀጥታ ወደ ተባበሩት መንግስታት የጸጥታው ምክር ቤት የሚመራው ሲሆን ይህም በኢራን ላይ አዳዲስና ጠንካራ ማዕቀቦች እንዲጣል ወይም ወታደራዊ እርምጃዎች እንዲወሰዱ ሕጋዊ ሽፋን ሊሰጥ ይችላል። በዚህ ውስብስብ የዲፕሎማሲ ጨዋታ ውስጥ የአሜሪካ ሚናም ጎልቶ ይታያል። ግሮሲ በመግለጫቸው የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እያደረጉት ያለውን የዲፕሎማሲ ጥረት እንደሚደግፉ ገልጸዋል። ይህ ጥረት በኢራንና በአሜሪካ መካከል ሰፋ ያለ ስምምነት ላይ ለመድረስ ያለመ ቢሆንም በሌላ በኩል ግን አዲስ ወታደራዊ እንቅስቃሴ ሊኖር ይችላል የሚለው ስጋት በጉዳዩ ላይ ጥላ አጥልቶበታል። ግሮሲ ዲፕሎማሲያዊ ጥንቃቄ እያደረጉ ቢሆንም የፖለቲካው ድርድር ውጤት እስኪመጣ ድረስ የኤጀንሲው ቴክኒካዊ የቁጥጥር ስራ መቆም እንደሌለበት በጽኑ ያምናሉ። እንደ ዳይሬክተሩ ገለጻ የፖለቲካ ድርድሮችና የቴክኒክ ምርመራዎች ጎን ለጎን መሄድ ያለባቸው ጉዳዮች እንጂ አንዱ የሌላኛው መሸሸጊያ ሊሆኑ አይገባም። ኢራን ለፍተሻው መስተጓጎል እንደ ምክንያት አቅርባው የነበረው በሀገሪቱ ውስጥ ተከስቶ የነበረውን ህዝባዊ ተቃውሞና አለመረጋጋት ነበር። ግሮሲ ይህንን የእውነተኛው ዓለም ተጽዕኖ በማለት ቢቀበሉትም አሁን ግን የኢራን ባለስልጣናት ሁኔታው መረጋጋቱንና በቁጥጥር ስር መዋሉን እየገለጹ በመሆኑ ምርመራው የማይቀጥልበት ምንም አይነት አሳማኝ ምክንያት እንደሌለ ይከራከራሉ። ነገሮች ሰላም ከሆኑ ምርመራውን መቀጠል የለብንም ወይ በማለት ያቀረቡት ጥያቄ ኢራን የውስጥ ችግሮቿን ለዓለም አቀፍ ግዴታዎቿ መሸሸጊያ እያደረገች መሆኑን በረቂቁ የሚሞግት ነው። ወደፊት ስላለው ሁኔታ ሲጠየቁ ግሮሲ የቀጣዩን የጸደይ ወቅት እንደ ወሳኝ የጊዜ ገደብ አስቀምጠዋል። ይህም ማለት በሚቀጥሉት ጥቂት ወራት ውስጥ በኢራንና በኤጀንሲው መካከል ተጨባጭ መሻሻል ካልታየ ዓለም አቀፉ ማህበረሰብ ወደ ተለየ የኃይል እርምጃ ወይም የዲፕሎማሲ ጫና ሊገባ እንደሚችል ፍንጭ የሚሰጥ ነው። ግሮሲ በቅርብ ቀናት ወይም ሳምንታት ውስጥ ከኢራን የውጭ ጉዳይ ሚኒስትር አባስ አራቺ ጋር ለማድረግ ያቀዱት ስብሰባ ይህንን የ7 ወራት ጭልምልምነት ለመክፈፍና የኤጀንሲውን ተቆጣጣሪዎች ወደ ናታንዝና ፎርዶ ለመመለስ የመጨረሻው የዲፕሎማሲያዊ ሙከራ ሊሆን ይችላል። በአጠቃላይ የራፋኤል ግሮሲ የዳቮስ ንግግር በኢራን የኒውክሌር መርሃ ግብር ላይ የተጋረጠውን ታላቅ አደጋ የሚያሳይ ነው። ጉዳዩ አሁን ካለበት ቴክኒካዊ ፍጥጫ ወጥቶ ወደ ቀጠናዊ ጦርነት ወይም አጠቃላይ ዓለም አቀፍ ቀውስ እንዳያመራ ኢራን ግልጽነት የተላበሰ ሪፖርት ማቅረብና ለኤጀንሲው ተቆጣጣሪዎች ያልተገደበ ፈቃድ መስጠት ይኖርባታል። ሰዓቱ እየረፈደ መሆኑንና የዓለም አቀፉ ማህበረሰብ ትዕግስትም እያለቀ መሆኑን ግሮሲ በግልጽ አስምረውበታል። ይህ የኒውክሌር ፍጥጫ በሰላማዊ መንገድ መቋጫ ካላገኘ የመካከለኛው ምስራቅ ብቻ ሳይሆን የዓለም ደህንነት በአዲስና ባልተጠበቀ አደጋ ውስጥ ሊወድቅ እንደሚችል የትንታኔው ዘገባ ያመለክታል። የመካከለኛው ምስራቅ ቀውስ አሁን ላይ ያለው ሁኔታ በፈንጂ ላይ የተቀመጠ በርሜል ይመስላል። በአንድ በኩል ትራምፕ ያላቸው ቆራጥ ወታደራዊ ፍላጎት፣ የአሜሪካ ግዙፍ የጦር መርከቦች ፋርስ ባህረ ሰላጤን ማጨናነቃቸው፣ የኤፍ-15 ጀቶች ሰማዩን መቆጣጠራቸውና የኢራን ሲኦላዊ የዛቻ ምላሾች ሁሉም የሚያመላክቱት አንድ ነገር ነው። ጦርነቱ ደጃፍ ላይ ደርሷል።
ይህ ሊከሰት ያለው ግጭት ተራ የድንበር ግጭት ሳይሆን የዓለምን የኃይል ሚዛን የሚቀይር የነዳጅ ገበያውን የሚያናጋና በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚቀጥፍ ሊሆን ይችላል። በኢራን ውስጥ ያለው የዲጂታል ጨለማና የደም ዝናብ እንዲሁም በውጭ ያለው የወታደራዊ መሳሪያዎች ክምችት ሲደመሩ በሰው ልጅ ታሪክ ውስጥ እጅግ ደም አፋሳሽ ክስተት ሊከሰት እንደሚችል ስጋት ፈጥሯል። የትራምፕ ጣት በቃታው ላይ አርፏል። የቴህራን መሪዎችም የመጨረሻውን የህልውና ፍልሚያ ለማድረግ ዝግጁ መሆናቸውን አስታውቀዋል። ዓለም አሁን የምትጸልየው ለሰላም ቢሆንም በመሬት ላይ ያለው እውነት ግን ለጥፋት እሳት እየነደደ መሆኑን ያረጋግጣል። የሰው ልጅ ዕጣ ፈንታ አሁን በዋሽንግተንና በቴህራን መሪዎች ግትርነትና ቁርጠኝነት መካከል ተንጠልጥሎ ይገኛል። ይህ ጦርነት ከተጀመረ መቼና እንዴት እንደሚቆም ማንም ሊተነብይ አይችልም። ውጤቱ ግን ለሁሉም ወገኖች አስከፊ መሆኑ አይቀሬ ነው።